ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ አርብ ፕሮግራማችን ትኩረት የሚያደርገው እንግዲህ በዝውውር መረጃ የማንቸስተር ዩናይትድን ጠንካራ ፍላጎትና ከወዲሁ ጠንካራ ፍላጎቱን እያሳየ በካሰሜሮ ተተኪ ቦታ ተጫዋቾችን የበለጠ በቀጣይ ሳመር ለማዘዋወር ከወዲሁ ቅድመ ዝግጅቱን አጠናክሮ እየቀጠለ እንደሆነ እንግዲህ በርካታ ሚዲያዎችን ትናንት እንደሰማችሁት እንደተመለከታችሁት እንግዲህ በመወያያነት በስፋት እየተገለጸ ነው የሚገኘው። በአማካይ ስፍራ ከአንድ በላይ ተጫዋቾችን ለማስፈረም 2-3 በአማራጭነት ተይዘው እንግዲህ በተሻለ ደረጃ በቀጣይ ሳመር የካሰሜሮን ተተኪ እንዲሁም የበለጠ ዴብዙን ለማሳደግ ጥራት ባለው የተጫዋች አማራጭ እንግዲህ በቀጣይ ሳመር የአማካይ ክፍሉን ለማጠናከር ከ80 ሚሊዮን ፓውንድ ከ70 ሚሊዮን ፓውንድ በላይ በገበያ ላይ ያወጣሉ ተብለው የሚገመቱትን አማካዮች እንግዲህ ማንቸስተር ዩናይትድ ከወዲሁ ቅድመ ዝግጅቱን አጠናቆ በዚህ ዓመት መጨረሻ ከተጫዋቾች ተወካዮች ጋር እንዲሁም ከሻሽ ክለቦች ጋር ለመደራደር ቅድመ ዝግጅቱ እንግዲህ በተጠናከረ ሁኔታ እየተጠናቀቀ መሆኑን ነው በርካታ ሚዲያዎች እየዘገቡ የሚገኙትና በአንዳንድ ሚዲያ ላይ ደግሞ የምንመለከታቸው መረጃዎች የበለጠ ከሻጭ ክለብ ወይም የሚፈለገው ተጫዋች ያለበት ክለብ ቅርብ የሆኑ ዘጋቢዎችም ጭምር ይህንን መረጃ እያጋሩ ነው የሚገኙትና ይሄ ጉዳይ የበለጠ በቀጣይ ሳመር ትኩረት የሚያገኝ ከወዲሁ እንግዲህ ከበስተጀርባ ፉክክሮች ተጠናክረው መቀጠላቸውን መነሻ በማድረግ እንግዲህ የመጀመሪያ ክፍል ትኩረታችን ማንቸስተር ዩናይትድ እና የዝውውር ገጾቻችንን በዚህ ፕሮግራም አጠር ያለ የመረጃ ቆይታ እናደርጋለን። የሊቨርፑል፣ የአርሴናል፣ የማንቸስተር ሲቲ በተከታታይ በተመሳሳይ ደቂቃ አጠር ያሉ መረጃዎችን እስከ ምሽት ድረስ አፕዴት የወጡትን የዝውውር መረጃዎችን ወደ እናንተ እናደርሳለን። በመጨረሻ ክፍል ትኩረታችን እንግዲህ ይህን ፕሮግራም በምናሰናዳበት ወቅት ፈረንሳይና ብራዚል በአሜሪካ የወዳጅነት ጨዋታ እያደረጉ ነው። አስደናቂ ውጤት ተመዝግቧል። በዚህን ሰዓት እንግዲህ ውጤቱ ሲጠናቀቅ የፈረንሳይና ብራዚልን ጨምሮ የአርሴናሉ አጥቂ የደመቀበትን እስካሁን ድረስ በጨዋታው እንግዲህ 3 ግቦችን ያስቆጠረበት የዓለም ዋንጫ ማጣሪያ ጨዋታ ጣሊያንም በ2-0 ውጤት እየመራች የምትገኝበትን ውጤቶችን አጠናክረን እንግዲህ ጨዋታዎች ሲጠናቀቁ ወደ እናንተ ይዘንላችሁ ምንመጣ ይሆናል። በ5 ፕሮግራሞች ዕለተ አርብን ከእናንተ ጋር ቆይታ ስናደርግ ፕሮግራማችንን በድጋሚ ላይክ እያደረጋችሁ እንድታደምጡ በአክብሮት እየጋበዝን ማንቸስተር ዩናይትድ በገበያው ላይ እንግዲህ አግሬሲቭ ሆኖ በቀጣይ ሳመር የተጫዋቾች ዝውውር ላይ በርከት ያለ ጥያቄዎችን ከወዲሁ እያዘጋጀ ከ4-5 በላይ ተጫዋቾችን ሊያስፈርም የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። በዚህ ሳምንት እንግዲህ እንደሰማችሁት ከበርካታ ተጫዋቾች ጋር ማንቸስተር ዩናይትድ ስሙ ተያይዞ እየተነሳ ነው የሚገኘው። ከነዚህ መካከል እንግዲህ ግንባር ቀደም ተደርጎ ሲጠቀስ የነበረው የሳንድሮ ቶናሊ ጉዳይ ነው። ከማንቸስተር ዩናይትድ ጋር የበለጠ ስሙ ተያይዞ በተለይ ትናንትና በታመኑ ዘጋቢዎች ሰፊ ትንተና እየተሰጠበት የሚገኘው የሳንድሮ ቶናሊ በኒውካስል ቤት የመቆየቱ እድል ከጊዜ ወደ ጊዜ እየጠበበ መምጣቱን ተከትሎ አሁን ኒውካስሎችና
የተጫዋቹ ተወካዮች ባደረጉት ድርድር ኒውካስል ወደ ዩሮፒያን ውድድር ተሳታፊ የማይሆን ከሆነ ሳንድሮ ቶናሊ በቀጣይ ሳመር ከቡድኑ ጋር ምንም አይነት ጭቅጭቅ ውስጥ ንትርክ ውስጥ ሳይገባ በሰላም ለመለያየት እንግዲህ ከስምምነት ላይ መድረሳቸውን እዛው የታይም ሳይድ ቅርብ የሆነ ዘጋቢ ክሪስ ሆፕ በተጠናቀቀው ያለፈው የሳመር የዝውውር መስኮት በአሌክሳንደር ኢሳክ በቤንጃሚን ሼሽኮ ዝውውሮች ላይ ሰፋ ያለ ትንተና በመስጠት የሚታወቀው የዴሊ ሜል ሪፖርተር እንደሚለው ከሆነ ከሳንድሮ ቶናሊ ተወካዮች ከተጫዋቹ ኤጀንት በተጫዋቹ በኩል ከሚደራደሩ ተወካዮች መካከል እንግዲህ በኒውካስል ኃላፊዎች ጋር በጋራ ወደ ስምምነት መድረሳቸውና ኒውካስል አሁን ላይ በሊጉ 12ኛ ደረጃ ላይ የሚገኘው ዩሮፒያን እግር ኳስን ለማግኘት በጣም ጠባብ እድል ነው ያለው። በሂሳባዊ ስሌት ምናልባት ወደ ኮንፈረንስ ሊግ ሊሳተፍ የሚችልበት የተወሰኑ እድሎች አሉ። ነገር ግን የኒውካስል ቀጣይ ሳመር በጣም ፈታኝና ዳገት የበዛበት ሊሆን ይችላል። ይህንን ተከትሎ እንግዲህ ምናልባት ኒውካስሎች በቀጣይ ሳመር ሊያጡት ከሚችሉ ተጫዋቾች መካከል ግንባር ቀደም ተደርጎ የተቀመጠው ሳንድሮ ቶናሊ ነው። ይህም ተጫዋች እንግዲህ አሁን ላይ የበለጠ በማንቸስተር ዩናይትድ ኃላፊዎች ከፍተኛ ትኩረት ያገኘ በአማራጭ ከያዟቸው የአማካይ ክፍል የካዘሜሮ ተተኪዎች መካከል አሁን ላይ የበለጠ በክለቡ ትላልቅ ኃላፊዎች እንዲሁም በአምበሉ ብሩኖ ፈርናንዴስ እገዛም ጭምር ይሄ ተጫዋች በዩናይትድ በጥብቅ የሚፈለግና በቀጣይ ሳመር ምናልባት ኒውካስል የዩሮፒያን እግር ኳስንም ጭምር ቢያገኝ የሳንድሮ ቶናሊ ቆይታ በኒውካስል ቤት ጥያቄ ውስጥ ገብቷል። እንደምታስታውሱት በጥር የዝውውር መስኮት ከአርሴናል ጋር የመጀመሪያ ግንኙነት ጥያቄዎች የተወሰኑ ድርድሮች ነበሩ። ነገር ግን ካለው ውስንና ጠባብ ሰዓት አንጻር ያ ዝውውር ሳይሳካ ቀርቶ ድርድሮች ሳያድጉ ወደ አድቫንስድ ስቴጅም ሳይቀየር እንግዲህ በቀሪ 39 ሰዓታት በሁለቱ ተወካዮች መካከል የተደረገው ድርድር ውጤታማ አልነበረም። አሁን ግን የሳንድሮ ቶናሊ ፈላጊ በርከት ማለቱን ተከትሎ የአርሴናል ፍላጎት አለ። ማንቸስተር ሲቲ ሜን ተጫዋች ይፈልገዋል። ሪያል ማድሪድ ጋር በተመሳሳይ ስሙ ተያይዞ ይነሳል። ነገር ግን አሁን ላይ ባለው እውነታ የክሪኮፕን ዘገባ በዴሊ ሜል ገብታችሁ መመልከት ትችላላችሁ። ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም ከየትኛውም ቡድን በላይ አንደኛ ፍላጎት፣ ሁለተኛ ደግሞ በተጫዋቹ በኩል ማንቸስተር በተሻለ ሁኔታ በድርድሩ ላይ የተለያዩ ቅድመ ሁኔታዎችን አድቫንቴጅ ለመውሰድ የአምበሉን ብሩኖ ፈርናንዴስ እገዛንም ተጠቅሞ ለማስፈረም እንግዲህ ከወዲሁ ይህን ዝውውር ለመርታት ቅድመ ዝግጅቱ ማጠናቀቁን ነው እየተዘገበ ቢገኘውና ይሄ ለማንቸስተር ዩናይትድ ምናልባት በቀጣይ ሳመር ለሚደረገው ሰፊ የአማካይ ክፍል መልሶ ግንባታና ትላልቅ ዝውውሮች የመጀመሪያ ቅድሚያ የሚሰጠው ጉዳይ እንደሆነ ነው በማንቸስተር ዩናይትድ ያሉ ኃላፊዎች ትኩረት እንዳደረጉ ክሪኮፕ እየዘገበ የሚገኘውና በተጨማሪም ኒውካስሎች ይህን ተጫዋች አሁን ላይ የማቆየት እድላቸው ከጊዜ ወደ ጊዜ እየጠበበ መምጣቱን ተከትሎ እንግዲህ በቀጣይ ሳመር ኒውካስል በሌላ ሱፐርስታር ከቡድኑ ለማጣት ከወዲሁ የተጠናቀቀው የሳመር የዝውውር መስኮት እንዳለፈው የሳመር የዝውውር መስኮት እንደ አሌክሳንደር ኢሳክ የተንዛዛ ድርድሮች እንዳይኖሩ ከወዲሁ እንግዲህ በመልቀቂያ ዋጋውንም ጭምር አክቲቭ ለማድረግ የፈላጊ ክለቦች የተደራዳሪ ክለቦች ጥያቄ በፍጥነት ወደ ኒውካስል እንዲመጣ ኒውካስል ራሱ በሩን ሊከፍት እንደሚችል ከወዲሁ እየተገለጸ ነው። እንደውም ቱቶ ስፖርት እንደሚለው ከሆነ በዚህም ወቅት ማንቸስተር ዩናይትድ ከየትኛውም ቡድን በበለጠ በዚህ ተጫዋች ዙሪያ የተሻለ እድል አለው። በተጨማሪም የተጫዋቹን ተወካይ ጁሴፔ ሪዮስን አግኝቶ የማናገርም አጋጣሚ ተፈጥሯል። ዩናይትድ በዚህም ወቅት እንግዲህ በቶናሊ ዙሪያ ጠንካራ ፍላጎት ካላቸው ክለቦች መካከል በዋነኝነት የሚጠቀስ ነው። ነገር ግን ኒውካስል ከወዲሁ የዚህን ተጫዋች የመልቀቂያ ዋጋ እንግዲህ ለክለቦች ፈታኝ እያደረገ ነው የሚገኘው።
ከ80 ሚሊዮን ፓውንድ በላይ ይጠይቃል ተብሎ ይጠበቃል። አሁን ላይ እንደምታውቁት ኒውካስሎች ቋሚ የሆነ የስፖርቲንግ ዳይሬክተር የለውም። ቡድኑ በዳይሬክተር ኦፍ ፉትቦል የሚተዳደር ነው። በርካታ ስር ነቀል ለውጦች ይደረጋሉ በቀጣይ ሳመር። ያለፈውም ሳመር እንግዲህ በድርድሮች ኒውካስልን ክለቦች በቀላሉ እያሸነፉ ተጫዋቾችን ሲነጥቁ ነበር። በዛም ወቅት ኒውካስል እንደ ቡድን ኦርጋናይዝድ ሆኖ እያንዳንዱን ፍላጎት ለማሟላት በድርድር በኩል አክቲቭ አልነበረም። በክለቡ ሲኢኦ አማካኝነት ነበር ድርድሮች ሲደረጉ የነበሩትና ሰፊ የስራ አስኪያጅ ለውጥም ቅጥርም ይፈጸማል ተብሎ ይጠበቃል በኒውካስል ቤት። ነገር ግን ተጫዋቾቻቸውን የማቆየት እድል በዚህ ወቅት እየጠበበ መጥቷል። በቀጣይ ሳመር ኒውካስልን ሊለቁ ከሚችሉ በጣም ከሚጠበቁ ከኒውካስል ወደ ቶፕ 6 የፕሪሚየር ሊግ ክለቦች ሊዘዋወር ከሚችሉ ተጫዋቾች መካከል በዋነኝነት የተቀመጠው እንግዲህ ሳንድሮ ቶናሊ ነው። ማረፊያው ምናልባት ኦልድ ትራፎርድ ይሆናል የሚሉ ግምቶች ግን በጣም በዝተዋል። ከክሪኮፕ ዘገባ በኋላ እንግዲህ በቅርብ ጊዜያት ውስጥ በሚያቀርበው መረጃ መሰረት ተቀባይነትን በስፋት በዝውውር በኩል እያገኘ የመጣው ቤን ጃኮብስም ምሽት ላይ በነበረው የላይቭ ስትሪም ከቶክ ስፖርት እንዲሁም የማንቸስተር ዩናይትድ በመረጃ በኩል የታወቁ የዩቲዩብ ቻናሎች ላይቭ በመግባት እንግዲህ ከቤን ጃኮብስ ጋር ስለ ወቅታዊው የማንቸስተር ዩናይትድ ፍላጎት እና በአማካይ ክፍል ከያዟቸው ተጫዋቾች ውስጥ ቤን ጃኮብስ አሁን ላይ ኮንፈርም ባደረገው መሰረት ሳንድሮ ቶናሊ ከኤሌት አንደርሰንም ከአደም ዋርተን የበለጠ በዩናይትድ የሚፈለግ ተጫዋች መሆኑን ይህም ዘጋቢ ማረጋገጥ ችሏል። ዩናይትድ በተጨማሪም በካርሎስ ባሌባ ዝውውርም በቀጣይ ሳመር በድጋሚ ከብራይተን ጋር ጥያቄዎችን ድርድሮች በድጋሚ ይከፈታሉ ተብሎ ይጠበቃል። ምናልባት ዩናይትድ በቀጣይ ሳመር ከአማካይ ክፍል ማጠናከር የበለጠ ከሌሎች ዲፓርትመንቶች ይልቅ አማካይ ክፍሉን ለማጠናከር ከየትኛውም ጊዜ በላይ መዘጋጀቱንና ከአንድ በላይ ተጫዋች በአማካይ ክፍል እንግዲህ ሰፊ ኢንቨስትመንት ሊያደርግ እንደሚችል ከወዲሁ ጥቆማዎች እየበዙ ነው። በርካታ ተጫዋቾች በራደር ውስጥ ተይዘዋል። ከነዚህም መካከል እንግዲህ አሁን ላይ ከሲቲም ከአርሴናልም በተሻለ ሁኔታ ጣሊያናዊውን የ25 ዓመት አማካይ ሳንድሮ ቶናሊን ለማምጣት ዩናይትድ ከየትኛውም ጊዜ በላይ ፍላጎቱንም እያንዳንዱን ቅድመ ሁኔታ አሟልቶ ከኒውካስል ጋር ለመደራደር ቅድመ ዝግጅት ያደረገ ቡድን መሆኑን ምሽት በስፋት ሲዘገብ ነበርና ሳንድሮ ቶናሊ ምናልባት በቀጣይ ሳመር ከኒውካስል ወደ ማንቸስተር ዩናይትድ ዝውውሩ ሊሳካ የሚችልበት እድል ከጊዜ ወደ ጊዜ እንግዲህ መረጃዎች እንደሚያሳዩት ከፍ እያለ መጥቷል። በቀጣይ ሳመር የበለጠ ትኩረት ከሚያገኙ የማንቸስተር ዩናይትድ ዝውውሮች መካከል ግንባር ቀደም ተደርጎ ሊቀመጥ ይችላል። በተጨማሪም በዚህ ዝውውር ላይ እንግዲህ የአምበሉ ብሩኖ ፈርናንዴዝ እገዛና በተለይ በምልመላው በኩል ከዩናይትድ ሪክሩትመንት አባላት በተለይ ከክሪስቶፈር ቪቪያሊ ጋር ሚቲንግ እንደነበረውና የብሩኖ ፈርናንዴዝም ጥቆማ ወደ ሳንድሮ ቶናሊ እንደሆነ ዴሊ ሜል ላይ ተያይዞ ይሄ ዘገባ መውጣት ችሏል። ነገር ግን ትናንትና በአንዳንድ ዘጋቢዎች ወይም ብዙም ተጨባጭ ባልሆኑ ዘገባዎች ላይ ከብሩኖ ፈርናንዴዝ ጋር ከብሩኖ ጊሜሬስ ጋር ድርድሮች እንዳሉና ዩናይትድ 69 ሚሊዮን ፓውንድ ለማቅረብ መዘጋጀቱን ሲነገር ነበር። ነገር ግን ምሽት ላይ ቤን ጃኮብስ አሁን ላይ ማንቸስተር ዩናይትድ በየትኛው ማመዘኛ ስለ ብሩኖ ጊሜሬስ ሳይሆን ስለ ሳንድሮ ቶናሊ ነው የበለጠ ትኩረት ሰጥቶ ከአደም ዋርተንም ከኤሌት አንደርሰንም በበለጠ የዩናይትድ ትኩረት ሳንድሮ ቶናሊ መሆኑን አረጋግጧል ምሽት ላይና ዩናይትድ በአማካይ ክፍል ከሚያዘዋውራቸው ተጫዋቾች ወይም አጥብቆ ከሚፈልጋቸው ተጫዋቾች ውስጥ ግንባር ቀደም ከላይ ሆኖ እንግዲህ በእጅጉ ተፈላጊ የሆነው ተጫዋች ሳንድሮ ቶናሊ መሆኑን ከትናንት ጀምሮ እንግዲህ በስፋት ሲዘገብ ነበር። ዩናይትድ በቀጣይ ሳመር እንግዲህ ትናንት በወጡ በርከት ባሉ መረጃዎች እንደተመለከት ነው
የግራ ፉልባክ፣ የቀኝ ፉልባክ፣ አንድ ሴንተር ባክ፣ ሁለት አማካይና ከዛ በላይ እንደ ገበያውና እንደ ዩናይትድ የፋይናንስ ባላንስ ተመልክተው ዝውውሮችን ለማድረግና አንድ ዊንገር ለማምጣት ያ ዊንገር ቨርሳታይል የሆነ በሁለቱ ዊንግ መጫወት የሚችል እና ዩናይትድ ከ4-5 በላይ ተጫዋቾችን ሊያዘዋውር የሚችልበት እድል እንዳለና ከክለቡ በቋሚነት የሚለቁ በርካታ ተጫዋቾች አሉ። እነ ማርከስ ራሽፎርድ፣ በተጨማሪም እነ ጄደን ሳንቾ ኮንትራታቸው ይጠናቀቃል። በነፃ የዝውውር ሂሳብ ክለቡን ይለቃሉ። ውሰት ላይ የሚገኙትን ተጫዋቾችንም ለመሸጥ እንግዲህ ክለቡ ከወዲሁ ቅድመ ዝግጅት እያደረገ መሆኑ ተገልጾ የተለያዩ ዲፓርትመንቶችን ለማጠናከር ክለቡ ካለፉት ጊዜያት በተለይ የዩኤፋ ቻምፒየንስ ሊግን ቦታ ይዞ የማጠናቀቁ እድል ከጊዜ ወደ ጊዜ በጣም ከፍ እያለ መምጣቱን ተከትሎ ከቲቪ ሽያጭ፣ ከማስታወቂያዎች በቀጣይ የውድድር ዓመት የዩሮፒያን ውድድርን ማግኘቱን ተከትሎ ዩናይትድ ፋይናንሻሊ ፈርጠም ስለሚል የበለጠ በዝውውሮች ላይ አግሬሲቭ ሆኖ ትላልቅ ዝውውሮችን ለማድረግ ከወዲሁ ቅድመ ዝግጅት ማድረጉን ተገልጿልና ዩናይትድ ከሚያጠናክራቸው ፖዚሽኖች መካከል አንዱ እንግዲህ የግራ ፉልባክ ነው። በሉክ ሾው ፖዚሽን ላይ የበለጠ ደግሞ ማይክል ካሪክ ፓትሪክ ዶርጉን አንድ ስቴፕ ወደፊት ጠጋ አድርጎ መጠቀሙን ተከትሎ በግራ ፉልባክ ላይ አስተማማኝ በእድሜም በብቃትም ጥሩ ዴብስ ቦታው ላይ መፎካከር የሚችል ተጫዋች ለማምጣት ዩናይትዶች በእጅጉ እንደሚፈልጉና በዚህም ወቅት እንግዲህ የደቂቃ ጥያቄ ያለበትን ደቂቃዎችን ለማግኘት ከጊዜ ወደ ጊዜ ጥረት እያደረገ ነገር ግን በአርሴናል ቤት ደቂቃ እያላገኘ የሚገኘውን ደቂቃዎችን ሳያገኝ ረጅም ሳምንታትን እየቆየ የሚገኘው ማይልስ ሉዊስ ስኬሊ አጥብቆ ማንቸስተር ዩናይትዶች እንደሚፈልጉ ቤን ጃኮብስ በዘገባው ላይ አያይዞ ይህንን ጉዳይም በጥቆማ መልክ አንስቷል። ይሄ ተጫዋች በአርሴናል ቤት ለረጅም ሳምንታት እንግዲህ ደቂቃዎችን ሳያገኝ በተለይ ባለፉት 11 ጨዋታ ያገኘው ደቂቃ 88 ደቂቃ ብቻ ነው። ይህንን ተከትሎ ተጫዋቹም እንግዲህ የበለጠ ደቂቃ ለማግኘት ከአርሴናል ውጪ እየተመለከተ እንደሆነ ተገልጾ እንግዲህ ማንቸስተር ዩናይትድ የዚህ ተጫዋች የመጀመሪያ ፈላጊ ቡድን እንደሆነ ተገልጿል። ማይልስ ሉዊስ ስኬሊ እንደምታውቁት ባለፉት 8 ጨዋታዎች አንድ ጨዋታ ነው መጫወት የቻለው። እሱንም 89ኛ ደቂቃ ላይ ተቀይሮ በመግባት ያደረገው ጨዋታ ነው። በተለይ በቶፕ ፍላይት ውድድሮች ላይ ይሄ ተጫዋች አነስተኛ ደቂቃ ማግኘቱን ተከትሎ የዘንድሮ የውድድር ዓመት በአርሴናል ቤት ደስተኛ እንዳልሆነ ጊዜ ወደ ጊዜ የሚወጡ ዘገባዎች ያሳያሉና አሁን እንግዲህ ማንቸስተር ዩናይትድ ማይልስ ሉዊስ ስኬሊ ላይ ፍላጎት እንዳለው ተገልጿል። በተጨማሪም ሉዊስ ሃልን እዛው ከኒውካስል ለማምጣት ዩናይትዶች ፍላጎት ቢያሳዩም ይሄ ተጫዋች እንግዲህ ለቀጣይ 5 ዓመት የሚያቆየውን ኮንትራት በኒውካስል ለመፈረም መቃረቡን ተከትሎ ኒውካስል እንግዲህ በቀጣይ ሳመር ሉዊስ ሃልን የመልቀቅ ምንም አይነት እቅድም የለውም። የበለጠ ይሄን ተጫዋች በክለቡ ለማቆየት ከወዲሁ እየሰሩ እንደሆነ ነው ጥቆማዎች የሚያሳዩትና ዩናይትድ ከሚፈልጋቸው ተጫዋቾች መካከል በፉል ባክ ፖዚሽን ላይ አማራጩ ሰፊ ነው። አሁንም የማንቸስተር ዩናይትድ ስም ከአልፎንሶ ዴቪስ ጋር ተያይዞ ይነሳል። በተጨማሪም ሉዊስ ሃል ሲባል ነበር። ትናንት ምሽት ደግሞ ከማይልስ ሉዊስ ስኬሊ ጋር በቀጥታ ዩናይትድን አያይዘው መረጃዎች እየወጡ ነው የሚገኙት። በተጨማሪ ማንቸስተር ዩናይትድ ቨርሳታይል የሆነውን የተከላካይ ክፍል ተጫዋች የጁቬን ካሉሉንም ለማምጣት ጠንካራ ፍላጎት እንዳለው ጋዜጣ ዴሎ ስፖርት ትናንት በታተመው ጋዜጣው ላይ በስፋት እየገለጸ ነው የሚገኘው። ይሄን ተጫዋችም ዩናይትድ የተከላካይ ክፍሉን ለማጠናከር ሌላኛውን አማራጭ አድርጎ እየተመለከተ ነው የሚገኘውና ዩናይትድ በቀጣይ ሳመር ጠንካራ ከሌሎች ክለቦች እንግዲህ ባለው ብራንድ ስምና ለተጫዋቾች ኢንቨስት ለማድረግ ምንም አይነት ወደኋላ የማይል አስደናቂ የዝውውር ስምና ዝናውን መጠቀም የሚችልና አግሬሲቭ ሆኖ ከገባ ደግሞ ዝውውሮችን ለማጠናቀቅ
ወደኋላ የማይለው የዩናይትድ ስምና ብራንድ እንግዲህ በቀጣይ ሳመር የበለጠ ከዩሮፒያን እግር ኳስ ሊመለስ መቃረቡን ተከትሎ እንግዲህ ዩናይትዶች በዝውውሩ ላይ አግሬሲቭ ነው ድርድር ለማድረግ ከወዲሁ ቅድመ ዝግጅቶችን እያጠናቀቁ እንደሆነ ነው ሰፊ መረጃ እየወጣ የሚገኘው። ቶናሊና ሉዊስ ኬሊ ግን ትናንት ምሽት በቤን ጃኮብስ ሰፋ ተደርገው የተዘገቡ ዘገባዎች ናቸው። ቶክ ስፖርት ላይ ገብታችሁ ሙሉ መረጃውን መመልከት ትችላላችሁ። የመጀመሪያ ክፍል የመረጃ ሰዓታችን በማንቸስተር ዩናይትድ ወቅታዊ የዝውውር አፕዴት ይሄን ይመስላል። ከዚህ ፕሮግራም በመቀጠል በመርሲሳይድ ደግሞ የሊቨርፑልን አዳዲስ የተሰሙ መረጃዎችን ይዘን መጣለን። በሶስተኛ ክፍል ፕሮግራም አርሴናል ወደ ስፔን እና ወደ ፈረንሳይ የምልመላውንም የፍላጎትንም ሂደት እያጠናከረ መምጣቱን እየተገለጸ ነው የሚገኘው። የሮድሪ ከማንቸስተር ሲቲ የመልቀቅ ጉዳይ እንግዲህ በራሱ አንደበት መገለጹን ተከትሎ በጣም ትኩረት ያገኘ መረጃ ነው። እሱንም በማንቸስተር ሲቲ መረጃ ላይ እንመለከታለን። በመጨረሻም እንግዲህ የኢንተርናሽናል የክለቦችን ውጤትና የምሽቱን ተጠባቂ ጨዋታዎችን አንዳንድ እንቅስቃሴ ይዘንላችሁ በአምስተኛ ክፍል እንመጣለን። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዚህም ፕሮግራም ተደራሽነት ከፍ እንድታደርጉ በአክብሮት እየጋበዝን በሊቨርፑል የዝውውር መረጃ ተመልሰን እንመጣለን። ሰላም ቆዩ።